በኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ታህሳስ 21 ቀን 2018 ዓ.ም ባወጣው መግለጫ መሰረት አንድ አዲስ መሰረታዊ የሆነ ለውጥ ወደ ሀገራችን የፋይናንስ ስርዓት ውስጥ አስገብቷል። ይህም ምንድነው? ዜጎችና ተቋማት በባንኮችና በሌሎች የፋይናንስ ተቋማት ውስጥ ለሚያስቀምጡት ገንዘብ ሲከፈል የነበረው 7% ዝቅተኛው የወለድ ምጣኔ ተሻሽሎ ወይም ተለውጦ በአዲስ መልኩ ለተቀማጭ ገንዘብ የሚከፈለው የወለድ መጠን ወይም ደግሞ የወለድ ምጣኔው በባንኩና ወይም በፋይናንስ ተቋሙና በአስቀማጮቹ በዜጎች ወይም በሌሎች ተቋማት መካከል በሚደረግ ስምምነት እንዲወሰን አስችሏል ማለት ነው። እንግዲህ የገንዘብ ገበያው በገበያ እንዲመራ ወስኗል ማለት ነው። ይህ ውሳኔ ስጋት አለው። በተለይ ዝቅተኛና መካከለኛ ገቢ ላለን በዝቅተኛና በመካከለኛ የኑሮ ደረጃ ውስጥ ለምንኖር ዜጎች ስጋት አለ። ይህ ስጋት ምንድነው? እንዲሁም ለዚህ ስጋት መፍትሄው ምንድነው? ለሚሉት ጉዳዮች ሁለቱንም ጉዳዮች እንመለከታለን በዚህ ዝግጅታችን ማለት ነው። ከመጨረሻ ከተከታተላችሁን አዲሱ የወለድ ስሌት ፖሊሲ ዝቅተኛና መካከለኛ ገቢ ላላቸው የህብረተሰብ ክፍሎች ያመጣውን ስጋት እንዴት ማስወገድ ይችላሉ የሚለውን እንዴት የመደራደር አቅማቸውን ከፍ ሊያደርጉ ይችላሉ በሚለው ጉዳይም ምክረ ሀሳብ አለን። ያዘጋጀነው ወይም ደግሞ ያቀረብነው አማራጭ መፍትሄ ስላለ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆይታችሁ እንድታዳምጡ እንፈልጋለን ማለት ነው። ምንድነው ጉዳዩ ስንመለከት ከዚህ በፊት እንግዲህ ብሔራዊ ባንኮች መክፈል የሚገባቸው ለተቀማጭ ገንዘብ መክፈል የሚገባቸውን የወለድ ምጣኔ 7% አድርጎ በግዴታ ኢንፎርስ ሲሆን የቆየበት ሁኔታ እንዳለ የምናውቀው ነው ሁላችንም። ከአሁን በኋላ ምንድነው እንደሆነ የተፈለገው ሁለቱ አካላት ማለትም ገንዘብ ሰብሳቢው ገንዘብ አስቀማጩ የፋይናንስ ተቋምና ገንዘብ የሚያስቀምጠው ገንዘብን ባደራ የሚሰጠው የሚቆጥበው የቆጣቢው ዜጎችና ተቋማትም ሊሆኑ ይችላሉ። የንግድ ተቋማት፣ የመንግስትም ተቋማት፣ ሌሎች ተቋማትም ጭምር ሊሆኑ ይችላሉ። በእነዚህ ሁለት አካላት መካከል በሚደረግ ስምምነት መሰረት ወለዱ እንዲወሰን ነው የሚደረገው ይሄ አሰራር ማለት ነው። እንግዲህ ስጋቱ ምንድነው ስንል ዝቅተኛ ገቢ ያለን ሰዎች ዝቅተኛ ገንዘብ ባንክ ውስጥ ወይም ሌሎች የፋይናንስ ተቋማት ውስጥ የምናስቀምጥ ሰዎች ለምን አስቀምጠው ገንዘብ ይህን ያህል ወለድ ይከፈለን ካልሆነ ሌላ አማራጭ እንፈልጋለን ብለን ለመደራደር አቅማችን ዝቅተኛ ነው። ምክንያቱም የምናስቀምጣት ትንሽ ገንዘብ ብናወጣትም ባንኩን ስለማይጎዳው ሊኩዲቲው ላይ ወይም ደግሞ የጥሬ ገንዘብ ፍሰቱ የጥሬ ገንዘብ አቅርቦቱ ላይ ጉልህ የሆነ ጫና መፍጠር ስለማይቻል፣ ነገር ግን በአንጻሩ በሌላ በኩል ከፍ ያለ ገንዘብ የሚያስቀምጡ ግለሰቦች ወይም ድርጅቶች የሚያስቀምጡት ገንዘብ ብዙ ስለሚሆንና ያን ገንዘብ ቢያወጡት ከዛ ባንክ ላይ ያን ገንዘብ ቢያወጡት የባንኩን የጥሬ ገንዘብ ፍሰት ላይ ከፍተኛ ጫና ሊኩዲቲው ላይ ከፍተኛ ጫና ስለሚያሳድር ባንኮች ከነዚህ የተሻለ ገንዘብ ብዙ ገንዘብ ከሚቆጥቡ ደንበኞቻቸው ጋር ተደራድረው ደንበኞቻቸው ያሉትንም ባይሆንም ቢያንስ ተደራድረው ለደንበኞቻቸው ጥቅም የሚያስከብር አይነት የወለድ ምጣኔ ሊከፍሉ ይችላሉ ማለት ነው። እዚህ ዝርዝር አፈጻጸም ውስጥ እያንዳንዱ ባንክ እንግዲህ ፍሪ ወይም ደግሞ ነፃ ሆኖ ስለተሰጠው ከዚህ በኋላ ያዋጣኛል የሚለውን መንገድ አውጥቶ አውርዶ ስሌት ሰርቶ አናሊሲስ ሰርቶ ያዋጣኛል በሚለው መንገድ ልዩ የቁጠባ ፕሮዳክቶችን የቁጠባ ወለድ ስሌት ዘዴዎችን ተግባራዊ ሊያደርግ ይችላል ማለት ነው። እና ይሄ እንግዲህ በተለይ ዝቅተኛ ገንዘብ ለሚያስቀምጡ ግለሰቦች ምናልባትም አንዳንድ ባለሙያዎች ያላቸው ስጋት ምንድነው? ለተቀማጭ ቁጠባ አሁን ላይ እየተከፈለ ካለው 7% የወለድ ምጣኔ በታች ራሱ የሚከፈልበት እድል ሊኖር እንደሚችል ስጋታቸውን አስቀምጠዋል ማለት ነው። ታዲያ መፍትሄው ምንድነው ወደሚለው ጉዳይ ስንመጣ ስጋቱን ካየን በዚህ ልክ መፍትሄውስ ምንድነው ወደሚለው ስንመጣ መፍትሄው የመደራደር አቅማችንን ማጎልበት የምንችልባቸውን አማራጭ ዘዴዎች ፈልገን ተግባራዊ ማድረግ። ዝቅተኛና መካከለኛ ገቢ ያለን ሰዎች በኢንዲቪዥዋል ደረጃ በግለሰብ ደረጃ መወዳደር አንችልም ከትልልቅ የፋይናንስ ተቋማት ከባንኮችና ከሌሎች ከማክሮ ፋይናንሶችም ጭምር መደራደር አንችልም። ስለዚህ ምን ማድረግ አለብን ነው ጉዳዩ። ማድረግ ያለብን ነገር ምንድነው? መሰባሰብና እኛም የመደራደር አቅማችንን ሊያጎለብት በሚችል መንገድ ተሰባስበን የፋይናንስ ማርኬት ውስጥ ጥቅማችን ማስከበር ይጠበቅብናል። ለዚህ ይረዳ ዘንዳ አንዱ
ዜጎች እንደ ዜጋ በግለሰብ የማንችለውን ነገር በግል ያልፈታናቸውን ችግሮች የምንፈታባቸውና የመደራደር አቅማችንን የተጠቃሚነት ሁኔታችንን ማስከበር የምንችልበት የአደረጃጀት ዘርፍ ወይም ደግሞ ተቋም በህብረት ስራ ማህበር ተደራጅቶ ጥቅምን ማስከበርና ችግሮችን ማስወገድ ችግሮችን መቅረፍ የሚቻልበት እድል ስላለ ይህንኛውን አማራጭ በአግባቡ መጠቀም ያስፈልጋል። እኛም አሁን ላይ የገንዘብ ቁጠባና ብድር ህብረት ስራ ማህበር እያደራጀን ነው። በፌደራል ደረጃ እውቅና የሚያገኝና በመላ ኢትዮጵያ ለመስራት የሚያስችል ሁኔታ ያለው ተቋም ለማደራጀት እየሰራን ስለሆነ እዚህ ዲስክሪፕሽን ላይ እናስቀምጥላችኋለን ሊንኩን። ሌሎች የሶሻል ሚዲያ አማራጮቻችንንም እናስቀምጥላችኋለን። በእነዚህ አማራጮች በመጠቀም ተመዝግባችሁ መስራች አባል ሁኑ። አሁን ያለው የፖሊሲ ለውጥ የግድ መተባበራችንን የሚጠይቅ እንድንተባበር የሚያስገድድና ተባብረን የመደራደር አቅማችንን በማሳደግ አቅማችንን ማስከበር ግድ የሚለን ወቅት በመሆኑ ይህንን እንደ መልካም አጋጣሚ በመውሰድ ተደራድረን አቅማችንን እንድናስከብር የሚያስችለንን ተቋም እንድንመሰርት የማህበራችን መስራች አባል እንድትሆኑ ግብዣችን ነው። በተረፈ በሌላ ዝግጅት በሌላ ጊዜ እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ። መልካም ቆይታ